ጄሪ በነገራችን ላይ ዛሬ ላይ እየሰራች ያለችው ነገር እና እያደረገች ያለችው ነገር ነገ ላይ ዋጋ እንደሚያስከፍላት አልጠራጠርም። ምክንያቱም አቶ አምናን የሚያፈቅረው ማንን ነው? ብሌንን ነው። በቃ አንድ ብሌንን ነው። ግን ደግሞ እዚህ ጋር ያው ወይዘሮ ሜርሲ ማለት እንዲሁም የአቶ አምናን አክስት ከእናቱ ጋር ከአምናን ከወይዘሮ ሰማል ጋር ማለት ነው እልክ ስለተያያዘች ብቻ እንግዲህ አንዱ ልዑል ልዑል አቶ አምናንን ያው ለአራት ሴቶች አጭተውለት ነበረ። እንግዲህ ከአራት ሴቶች የመረጠው እሱም ያው ጄሪን ነው። ግን ጄሪን የምረጣት እንጂ የሆነ ስቃይ ነው። ምክንያቱም አላደለ እንደ ሚስትነት እንኳን አያያትም። በቃ መረጣት እንጂ አላደለ ዝም ብሎ ነገር ነው። እና አምናን ብዙ ጊዜ ከተመለከታችሁት ያው ይችን ብሌንን ነው የሚያፈቅረው ማለት ነው። እና ባለፈው ፓርት ላይ እንደተመለከታችሁት እንግዲህ የወይዘሮ ሰማልን መድኃኒት የቀየረችው ጄሪ ነች ማለት ነው። እና ጄሪም እንግዲህ ያው ያስቀየረቻት ማለች ሜርሲ ነች። ሜርሲ እንግዲህ ያው ከመጀመሪያው ጀምረው ከወይዘሮ ሰማል ጋር ጠላት ናቸው። በቃ አይዋደዱም። የባለ እህት እኮ እንደዚህ ነው። በደራማም እንደዚህ እያየን ነው ማለት ነው። እና እንግዲህ ወይዘሮ ሜርሲ እንግዲህ የወይዘሮ ሰማልን መድኃኒት ታስቀይራለች። ያው መድኃኒቱን ደግሞ የሚያናድረው ነገር ማን ነው አምጥቶ የሰጠው? ብሌን ነች። ገባችሁ? ብሌን እንግዲህ አምጥታ ስለሰጠች ብቻ መድኃኒቱን አስቀየረችው ማለት አይቻልም ነበር። አምናን እንግዲህ ቆም ብሎና የሆነ ማሰብ ነበረበት። በእርግጥም እሱ ባለበት ደረጃ ላይ ስናስበው አላደለ ነገሮች ይገጣጠሙበታል። ትክክል ነው። እና ግን ተናዶ ነው እንጂ ነገ ጠዋት ብሌንን እንግዲህ እንደሚረዳት አንጠራጠርም። እና አሁን ላይ ጄሪና እንግዲህ ሜርሲ በጣም በቃ ደስተኛ ሆነዋል። ምክንያቱም አቶ አምናን ያው ከሕክምና እንደመጣ እናቱን ይዞ ሲመጣ ገንዘው አመጡሽ እያለች ነበረ ሜርሲ ማለት ነው። በቁምሽ ገንዘው አመጡሽ ሲልም አቶ አምናንም እናቴን አስተኝቼ እመጣለሁ፣ ሁላችሁም ሳሎን ጠብቁኝ ይላል። ሁሉም ወደ ሳሎን ሄደው እየጠበቁት ነበረ። ግን ብሌን ይሄንን ነገር በፍጹም አልገመተችም ነበር። ይሄንን ነገር እንደዚህ ይለኛል ብላ ማለት ነው። እና ይቺ ዛሃራ ራሱ አቶ አምናን ላግዝክ ሲለው በጣም ጮሆ ማንም ሰው እንዳግዘኝ አልፈልግም፣ ሁላችሁም ሳሎን ጠብቁኝ ይላል ማለት ነው። እና ሳሎን እንግዲህ ተቀምጠው ይጠብቁታል። ማን ነው የእናቴን መድኃኒት የቀየረው የሚል አጭር ጥያቄ ነበር አምናንም የጠየቀው። እና እዚህ ጋር ወይዘሮ ሜርሲ እንግዲህ ምን ትላለች? ለመጨረሻ ጊዜ መድኃኒቱን የሰጠቻት ብሌን ነች። ስለዚህ ብሌን የምታውቀው ነገር ካለ ብሌን ትናገር ስትልም ነገሮችን ወደ ብሌን ትጠቁማለች። አቶ አምናንም ቆይ አንቺ ምንድነው ችግርሽ? ምንድነው የምትፈልጊው? ሲልም ነገሮችን እንግዲህ ወደ ብሌን ይቀስራል ማለት ነው። እና አቶ አምናን እኔ ምንም ያደረኩት ነገር የለም፣ ለምን ብዬ ነው ዞሮ የወይዘሮ ሰማልን መድኃኒት የሚቀይረው ስትልም ብሌንም ለማስረዳት ብትሞክርም እሱም እጇን አንጠልጥሎ ነበረ ወደ ክፍሉ የወሰዳት። እናም ወደ ክፍሉ ከወሰዳት በኋላ ምን አስበሽ ነው? ምንድን ነው የምትፈልጊው ከኛ? ምን ብለሽ ነው የእናቴን መድኃኒት የምትቀይሩ? ስትልም አይ እኔ አልቀየርኩም አቶ አምናን፣ ለምንድን ነው ልትረዳኝ የምትፈልገው? እኔ ነፍሰ ገዳይ አይደለሁም ሲልም አቶ አምናንም ስላልተሳካልሽ ነው ከዛሬ ቀን ጀምረሽ እኔ አጠገብም ሆነ እናቴ አጠገብ ባገኝሽ እገልሻለሁኝ። ይኸውልሽ ከዚህ ከቤት ውጭ ብዬ ቅጣትሽን አላቀልልሽም፣ እዚሁ ሆነሽ ስትሰቃያት ትኖሪያታለሽ ሲልም አቶ አምናን እንግዲህ እየዛተባት ይገኛል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ድራማ ይዘንላችሁ ቀርበናል። እናም ወይዘሮ ዛሃራ ሳሎን ተቀምጣ ባለችበት ጊዜ ሜርሲ ትመጣና እንዴት ነው ጓደኛሽ ምናምን ስራዋ ተጋለጠባት አይደለ ስትልም ለጊዜው አቶ አምናን ስለተናደደ ነው እንጂ የኔ ጓደኛ ይሄንን ነገር በፍጹም ብሌን እንደማታደርገው አውቃለሁ ስትልም ወይዘሮ ሜርሲ ምን ነው አንቺም አለሽበት እንዴ እዚህ ነገር ላይ እጅሽ አለበት ስትልም ኧረ እኔ ዛሃራ ምን ቦጣኝ እያለችም
ትመልስላታለች። እንግዲህ ያው ለጊዜው አቶ አምናንም ስለተናደደ ነው እንጂ እውነቱ ላይ ይደርስበታል ስትላትም እውነቱን እኮ ካወቀ በጣም ቆየ ድሮ ነው ስትልም አይ በፍጹም ታያለሽ እውነታው ላይ ይደርስበታል አሁን ስለተናደደ ነው ስትልም እሺ ወይዘሮ እናታችን ደህና ደሪ ብላ እሷም እንግዲህ አሹፋባት ሜርሲ ወደ ክፍሏ ትሄዳለች ማለት ነው። እና አሁን ላይ እንግዲህ ብሌን በጣም ልቧ ተሰብሯል። በነገራችን ላይ ያው አቶ አምናን እጇን ይዞ ሲወረውራት ሜርሲና እንዲሁም ጄሪ ቆመው እየተመለከቷት ነበረ። በጣም ደስተኛ ሆነዋል። ከዛም እንግዲህ ሜርሲ ትሄድና ወደ ጄሪ ጋር ቆይ አንቺ እዚህ ምን ትሰሪያለሽ? ለምንድን ነው በአሁኑ ሰዓት ባልሽ ጋር ያልሆንሽው? ስትላትም ጄሪም ስለፈራሁኝ እኮ ነው ትላታለች። ምንድን ነው የሚያስፈራሽ? ይህንን ነገር ሁሉ ይህን ሁሉ ነገር ስትጠነስሽበት እና ልታደርጊበት እንዳሰብሽ እያሰብሽም ስላለ እሱም አልፈራሽም ስትላትም ተይ እንደዚህማ ብለሽ አታሳፍሪ ትላታለች። ኧረ እባክሽ ታፍሪያለሽ እንዴ ስትልም ትመልስላታለች ማለት ነው። እና በዚህ ጊዜ እንግዲህ ከነሽ በቃ እንደዚህ ካልሽማ ልሄድ ወደ ባሌ ጋር ትላለች። ደግሞ እንዴት ነው የሚያደርጋት ሞጤ ጌጥ እያለችም ወይዘሮ ይች ሜርሲ ማለት ነው እችን ጄሪን እንግዲህ ትላታለች። እና ጄሪም እንግዲህ ወደ አምናን ጋር ትሄድና አምናን በቃ ተረጋጋ፣ እናትም ደህና ትሆናለች፣ ምንም ነገር አይፈጠርም ስትልም እንግዲህ ተስፋ አደርጋለሁ ይላል አምናንም ማለት ነው። እና እኔ እኮ ከድሮም ጀምሬ እኮ ይቺ ብሌን እኮ ብዙ ጊዜ ተንኮሏ ስለሚገባኝ እኮ ነው የምናደድባት ሲልም አቶ አምናን በዚህ ጊዜ እንግዲህ የእሷን ስም ሁለተኛ እንዳትጠሪብኝ መስማትም ሆነ አልፈልግም ሲልም እንግዲህ ይመልስላታል ማለት ነው። እና እንደዛ እንግዲህ ተነስቶ በቆመበት ጊዜ የእንቅልፍ መድኃኒት ያው ብዙ ጊዜ ስታስበው እና ስታቅደው የነበረውን ያንን የእንቅልፍ መድኃኒት ትሰጠዋለች። አቶ አምናንም እንግዲህ በቃ ተረጋጋ ምናምን ትለዋለች ማለት ነው። በቃ አልችልም እያለ ነበረ እና ጄሪ እንግዲህ በዚህ ጊዜ ያንን መድኃኒት ከተከተተች በኋላ ምንድን ነው ያለችው? የሁሉንም ነገር ረስተህ ማየት እፈልጋለሁኝ ማለት ነበር ያለችው ማለት ነው። እና በዚህ ጊዜ አምናን ደንግጦ ወደ ኋላው ዘወር ይልና አልችልም ጄሪ ገብቶሻል፣ አልችልም ምክንያቱም እናቴን እኮ ነበር ላጣ የነበርኩት እናቴን ሲልም ለጄሪ ይመልስላታል። ጄሪም አውቃለሁ ሲልም ያንን መጠጥ እንግዲህ አቶ አምናን አንስቶ ይጠጣዋል። እና ከጠጣው በኋላ ሰከርኩኝ እንዴ? በፍጹም ነገር ነው እንጂ አሰከረኝ እንጂ እኔማ ይሄንን ጠጥቼ አልሰክርም ሲልም ይመልስላታል። ብትሰክርም ሚስትህ ያለችው እስርክ ነች በማለት እንትን ትለዋለች። እሱም እንግዲህ ከነጁን ይዛ ወደ አልጋ ጎተት ስታደርገው እዚህ ፓርት ላይ ከተመለከታችሁት አቶ አምናን እንግዲህ ጄሪ ሳትሆን የምትታየው ብሌን ነች። እንግዲህ ሰክሮም እንግዲህ ብሌን ናት እየታየችው ያለችው። እና ወይዘሮ ዛሃራም ብሌን ጋር ትሄድና ይሄንን ነገር እንዳላደረግሽውና በዚህ በነገር ላይ በተፈጠረው ነገር ምንም እፍረት እንዳልተሰማሽ ማሳየት አለብሽ፣ ተነሺ ቁርስ ደርሷል ብለሽ ሁሉንም ጥሬ ትልና ወይዘሮ ዛሃራንም ብሌንን ታበረታታትና እንግዲህን እንድትጠራ ቀጥታ ወደ አምናን ክፍል ሄዳ ነበረ። ግን አምናን ክፍል እንደሄደች ምን ያየች ይመስላችኋል? እኔ ግን ጄሪ መሬት ተኝታ ነው የሚመስለኝ። እና ወዶቼ ቀጣይ ፓርት እስከምን መልካም ቆይታ ጉዶቼ። እንግዲህ ጄሪ መሬት እንዳልተኛች ተስፋ እናደርጋለን። እንግዲህ መልካም ቆይታ። ባይ ባይ።